የኢሚግሬሽን ዜናና ወቅታዊ መረጃዎችን ይያለው ሰበር ዜና ነው። በስደተኞች ላይ የተላለፈ ከባድ ውሳኔ በዩናይትድ ስቴትስ የዜግነትና ኢሚግሬሽን አገልግሎት USCIS ያወጣው የውስጥ መመሪያ ነው። እሱም ከጃንዋሪ 21 ቀን 21 ጀምሮ እስከ ፌብሩዋሪ 2025 እንደ አውሮፓውያን አቆጣጠር ባለው ጊዜ ውስጥ የተሰጡ የስደተኞች ፈቃዶችን ወይም ሪፊውጂ አፕሩቫል እንደገና ሙሉ በሙሉ እንዲገመግሙ ለኦፊሰሮቻቸው ትዕዛዝ አስተላልፈዋል። ይህ ውሳኔ ወደ 200,000 ለሚጠጉ ጉዳዮችን ይመለከታል ማለት ነው። የግሪን ካርድ እገዳ በዚህ ጊዜ ውስጥ ወደ አሜሪካ ለገቡ ስደተኞች እና ለቤተሰቦቻቸው የተሰጡ የቋሚ ነዋሪነት ወይም የግሪን ካርድ የአጀስትመንት ኦፍ ስታተስ ማመልከቻዎችን መመርመርና ውሳኔ መስጠት በአስቸኳይ እንዲቆም የUSCIS መመሪያ ሰጥቷል። እንደገና ቃለ መጠይቅ ወይም ደግሞ ሪስኬጁሊንግ የሚባለው ሪኢንተርቪው የሚባለው በእነዚህ ዓመታት የገቡ ስደተኞች የስደተኛ ፈቃዳቸው ትክክለኛ መሆኑን ለማረጋገጥ እንደገና ቃለ መጠይቅ ወይም ደግሞ ሪኢንተርቪው ሊደረግላቸው እንደሚችል መመሪያው ያመለክታል። ተጨማሪ አጫጭር ዜናዎች ደግሞ ይዣለሁኝ። ይሄ ደግሞ ምንድነው? የኤርትራና የሶማሊያ ሙሉ የጉዞ እገዳ ከዚህ በፊት ተነግሬያቸዋለሁ። ፉል ትራቨል ባን አላቸው። ኤርትራና ሶማሊያ ከሰኔ 2025 ጀምሮ በአብዛኛው የኢሚግረንትና የጎብኚዎች ቪዛዎች ላይ ሙሉ በሙሉ በጉዞ እገዳ ስር ገብተዋል። ይህ ውሳኔ በቤተሰብ አንድነት የፋሚሊ ሪዩኒፊኬሽን እና አዲስ ስደተኞችን ወደ አሜሪካ በሚገቡበት መንገድ ላይ ከባድ ገደብ ጥሏል ማለት ነው። ኢትዮጵያን የተመለከተው ደግሞ የቲፒኤስ የመጨረሻ ቀን ለኢትዮጵያውያን የተሰጠው ጊዜያዊ የጥበቃ ሁኔታ ወይም ቲፒኤስ የአገልግሎት ዘመን በአሁኑ ጊዜ ታህሳስ 12 ቀን 2025 ይሆናል፣ ያልቃል ማለት ነው። የሚመለከታቸው ግለሰቦች ለድጋሚ ምዝገባ ወይም ሬጅስትሬሽን ትኩረት መስጠት ይገባቸዋል። የስደተኞችን ቅበላ ፕሮግራም መቆም፣ አጠቃላይ የአሜሪካ የስደተኞች ቅበላ ፕሮግራም ለጊዜው ቆሟል፣ ፖስት ተደርጓል ማለት ነው። ለ2026 የበጀት ዓመት ደግሞ ወደ 7500 እጅግ በጣም ዝቅ ተደርጓል። ያው እንግዲህ የአሳይለም ጥብቅ ደንቦች ለአሳይለም ጠያቂዎች ጥብቅ የሆኑ የማጣሪያ ደንቦች ተግባራዊ እንደሆኑ ቀጥለዋል። ከነዚህም ውስጥ አንዱ በድንበር በኩል ቅድመ ፈቃድ ሳይኖር ለገቡ ሰዎች የአሳይለም ማመልከቻን የሚገድበው ደንብ ነው። አዲስ የጥገኝነት ማመልከቻ ክፍያ ታገደ። ያ ደግሞ ባለፈው $100 ሲከፈል የነበረው ነው። በፌዴራል ፍርድ ቤት የተላለፈው አዲስ ውሳኔ ተፈጻሚ እንዲሆን የታቀደው የግዴታ ዓመታዊ ጥገኝነት አሳይለም ማመልከቻ ክፍያ ለጊዜው እንዲቆም ያው ታግዷል። የስራ ፈቃድ መብት ተጠብቋል። ሰዎች ስራ ማግኘት ስላለባቸው ጠያቂዎች ከ180 ቀናት በኋላ የስራ ፈቃድ ኤምፕሎይመንት አውቶራይዜሽን ምናምን የሚባለውን ያው ማግኘት ይችላሉ ማለት ነው። ይሄ በጣም ጥሩ ደስ የሚል ዜና ነው። የህግ ትግሉ እንግዲህ ይቀጥላል። ሁሉም የመብት ተሟጋቾች፣ የበጎ አድራጎት ድርጅቶች አዳዲሶቹን ገዳቢ ህጎች የስደተኛ ምልከታን ጨምሮ በፍርድ ቤት በንቃት እየተፋለሟቸው ነው። ይህም ለስደተኞች የህግ ጥበቃ አማራጮች እንደቀጠሉ ያሳያል። ያው ሙሉለው አደይ አበባ የምትባል ልጅ ያለች ህግ አማክሯቸው እነሱ ጥሩ ጥሩ ሀሳቦችን ይሰጧቸዋል። ያው ፎሎ አድርጉኝ። ኢትዮጵያ ለዘላለም ትኑር ትላለህ።